የታባሽ ልጅ ነው። አንዴ እንደሆነ እጄ ገብተሻል። ምንም እንዳትነካኝ። ምን ያረግሻለሁ? ምን አረግሽኝና? አንቄ ከመግደል ውጭ ልቀቀኝ፣ እጮሃለሁ። ለምን ሪያትኝ? ለዘመናት ስመኘው የነበረው ቀን ነበር። ዝም በይ፣ ዝም በይ። ታችሁ ይኸው እዚሁ አለች አጠገቤ። ቤት የሚያናገርኳት 5 ዓመት ተቀምጠልሽ ይሄን ያልኩት አልገባኝም። አይደል ምንድን ነው? አይደል የሙዚቃና የጭፈራ ውድድር የዘፈንና የሙዚቃ ኮንሰርት ነበራቸው። እሱ ገብቶኛል። እሱ እኮ ገብቶኛል። ያም በስፖንሰር ነው። ያም ስፖንሰር ከፍለው ነው እነዛ የሚገቡት። ስለሱ እኮ ነው እያወራን ያለ ነው። ጆካ ቤቲ እኮ እንደዛ ብላን የመጣችሁ ገባኝ። እዛ ላይ ተወዛዋዡ ነው የሚገቡ ከፍለው ነው። የክፍያ ያለ የለውም። አይደለም አይደለም እንደዛ ሳይሆን ይወዛወዙና ስፖንሰር ከውጭ አፈላልገው ይሸልሟቸዋል። 50 ሺህ ብር፣ 100 ሺህ ብር፣ እንደገና ደግሞ 10 ግራም ወርቅ ምናምን። ወደ ዋናው ጉዳይ ሱቅ ያላችሁ ልጆች ሌላ ጥያቄ ግን ነበረኝ። ጆከር አንድ ጥያቄ ልጠይቃት መሲ። አንድ ጥያቄ መጨረሻ። መሲ እየሰማሽ ነው? እየሰማው ነው። ማናጀር በነበርሽበት ሰዓት የሚመጡ ከስተመሮችን በጽሁፍ ነው የምታወሪያቸው? ለምንድነው በቮይስ የማታወሪያቸው? ቮይስ ቲክቶክ ስለማይሰራ ስልክ ተቀያይረን ግን በዋትሳፕ እናወራለን። ከዛ በኋላ በቴሌግራም የሚመጡትን አታወሪያቸውም? አብዛኛው በቴሌግራም አውርቼ አላውቅም። መጀመሪያ በቲክቶክ ይመጣሉ። ከዛ በኋላ ምን ማድረግ እንዳለባቸው ነግራቸዋለሁ። ስልክ ተቀያይረን በቮይስ እናወራለን። ኦኬ። እንትና ጋር በቴሌግራም በዋትሳፕ አይደለም ያወራችሁት? ከቤቲ ጋር በዋትሳፕ ነው ያወራ ነው። መጀመሪያ ግን በቲክቶክ ነው ያወራ ነው። ወደ ዋናው ጉዳይ አሁን የዚች ልጅ ቴክስት ነበር የምትመልሽላት። ተውት። አሁን ራሴን ጥያቄ አቅርቡላችሁ። የሁላችንም ጥያቄ መሆን ያለ ራሴ በቴክስት ብመልስ እኮ አላልኩም ብዬ እኮ አልካድኩም። እውነታውን እኮ አላለችም። እሱ እውነቱን ተናግራለች። ምንም ጆከር የመጨረሻ ጥያቄ ጠይቄያለሁ። ይቅርታ ጋር ይሄ አሁን እጣው ላይ ሳለሽበት መሲ፣ ይሄ ሰክሰስ ፕላስ የሚባለው የእጣ ላይ ይመለከትሻል ማለት አሁን 5 እጣ እየቆረጡ አንድ አይነት ትኬት የሚላክላቸው። ስለሱ ማውቀው ነገር የለም። ከወንጀሉ ነፃ ያደርግሻል። ከወንጀሉ ነፃ ነሽ፣ የምታውቂው ነገር የለም። ከወንጀሉ ነፃ ነሽ፣ የምታውቂው ነገር የለም። የማውቀው ነገር የለም። መጀመሪያ ላይ ግን ያው እጣ ቁረጡ ምናምን እንል ነበር አብረን። ቪዲዮም አለ የተቆራረጠ ልታዩ ትችላላችሁ። እኔም ቆርጫለሁኝ፣ ቁረጡል ነበር። ከዛ በኋላ ግን ስለ እጣው ስለምኑ ማውቀው ነገር የለም። ኦኬ እሺ። እኔ አሁን መሲ ጥሪያችንን አክብሬ ስለመጣሽ አመሰግናለሁ። በጣም ብዙ ኬዞች ስላሉ ምናልባት የምትቀርቢባቸው ኬዞች ግን ካሉ እኔ አሁንም እውነት ለመናገር ከሀቢባ ለይቼ አላይሽም። መቅረብ ባለብኝ ሰዓት ላይ ቀርበሽ ራስሽን ነፃ ማውጣት መቻል አለብሽ። ምንም አይነት ነገር አንቺን ዲስሪስፔክት የሚያደርግ ነገር አንናገርም። በአንቺ ጉዳይና በሀቢባ ጉዳይ መቅረብ ባለብኝ ሰዓት ግን ጥሪያችንን አክብረሽ እንድቀርቢ። ስለራሷ ብቻ ነው እሷ የምትናገረው። ስለ ሀቢባ እኮ ያገባን። ትክክል ለዲጀ ሙራሽ ቀጥላ ሚውትናት መሲ ባለችበት ጉዳይ መቅረብ ባለባት ሰዓት ቀርባ ኬዞች አሉ ማብራሪያ ትሰጣለች፣ ማናጀሯ ስለነበረች። እሺ በፈለጋችሁኝ ሰዓት ኤኒታይም አለው። አሁንም እኛ ሌላ ነገር አሁን እሷም ጋር ሌላ ስድብ ምናምን ጸብ እንድትታይ ጸባችሁን እኔ ውስጠ ሚስጥሩ መቼ እኔ የማልደርስበት ነገር እንደሌለ ታውቂያለሽ አይደል? አውቃለሁ። እኔ ሁሉንም ጠንቅቄ ስለማቅ እኔ ብዙ ነገሮች ነበሩ። እነሱንም አንቺ ጋር ሁለተኛ ወደ ስድብም ወደ ምንም ማስገባት ስለማልፈልግ አንቺን የተመለከተ ነገር ስንፈልግሽ ግን ምናልባት አሁንም ሊመጣ ይችላል አለ። አሁን ከ8 ወር በፊት የተበሉ ልጆች 4 ልጆች እኔ ጋር ደረሰኛለን። በሰክሰስ ነው። በሱ ጉዳይ በሌላ ጉዳይ ማነው ሞዴሬተር የሚያስወጣው? ሞዴሬተር ማነው የሚያስወጣው? ኮፒ ሊንክ አድርጉልኝ አንድ ጊዜ። ስለዚህ እነዛ ነገሮች እኔ ጠይቅሻለሁ፣ በውስጥ እንጠይቅሻል። ሚዲያ ላይ ማውጣተን አውቃለሁ ምን አይነት ስምሪት እንዳለ፣ ምን አይነት ሰውን ማንጓጠጥ፣ ሰውን ለምን ሰው ሁሉ ጸጥ ብሎ እንትን እንዳለ ይገባኛል። ያ ደግሞ እኛ ከነሱ የባስን ባለጌንን። እነዛ ሴቶች የት ነው የሚኖሩ? ከየት ክልል ላይ የመጡት?
የእናንተን ከልጅ ጀምሮ ልጅሽን እከሌን እንሰድባለን እከሌን እንደዚህ እናደርጋለን ምናምን ይህን በመሲ ብቻ ሳይሆን እዛ ቤት የነበሩ ሰኒ አለች። ሰኒ አንቺ የምትጠየቂበት ጉዳይ አለች፣ ትመጫለሽ። ሰኒ የኛ ሳራ መሲ ብርጅስቶን አንቺም የምትጠየቂበት ጉዳይ አለሽ። እዛ ቤት ላይ ያስተባበርሽ ወደሆነ ከእያንዳንዱ እየተለቃቀም እንመጣ ነው። ግን በጸብ አይደለም፣ እኛ በጸባይ ነው። ጸብ እኛ ጋር የሚሰራ ነገር የለም። እናንተን ብትበደሉ ከእናንተ ጎን እንቆማለን። እና መስዬ እሱ ነው። መጨረሻ ላይ ግን የዚችን ሊብርሽ እንዴት እናርግ? መጨረሻ ሰዓት ላይ ቤቲ ብሩን ስትልኪ መሲና አውርተሻል ነበር? ብሩን ስትልኪ ቤቲ አላወራኋትም፣ ግን መሲ አካውንት ስላለችኝ አካውንቱን ልንገርሽ። አሚር ባህሩ በሽር ነው የሚለው ያስገባውለት ሰው። እንግዲህ አሚር ባህሩ በሽር ነው የሚለው። እንግዲህ በዚህ አካውንት ነው ተልኮልኝ ያስገባው። አካውንቱ ማስተር 5900411177 ነው፣ የኢትዮጵያ ንግድ ባንክ ማለት ነው። በዚህ ነው ያስገባሁት። መሲን አላወራኋትም። ከረመዳን በኋላ አለችኝ። ይህን አካውንት ታውቀዋለሽ መሲ? ይህንን አካውንት ሆነን ለመናገር ነው ያላውቀው። ቤትዬ እኔ አላውቀውም። አሁን ያልሽውን ስምም አላውቀውም። እኔ እንጃ እንግዲህ። እሺ መስዬ ስለመጣሽ እናመሰግናል። በውስጥ እናወራለን። በይ ሰላም ቆይ። እሺ አመሰግናለሁ። አይ መሱ ዶክተርዬ ግን እግዚአብሔር ያክብርልኝ። እመቤቴን አክብረ ስለቆየትኝ ፈጣሪ ያክብርልኝ። አሜን አሜን። መልካም ወገን ተረጋጉ። ሂሳብ እንተሳሰብ እስኪ። ሁላችንም አንድ የሚዩት እና ሳና እንጫጫ። ናይ አንቺ መንጫጫቱ ቆይሽ ሚዩታንቺ ለምንድን ነው ቤት የምታደርግ? እንደ እያወራችሁ ስለሆነ ነው። አንዴ ቾካቶ እንዴት ነሽ? አለው ሀቢባ ቤት ብር ከፍለሻል? ከፍዬ አላውቅም። እኔ እንደማከፊም እርግጠኛ ነኝ። ይሰማሻል? እኔ ሲጀመር ከፍዬ አላውቅም፣ ጠይቃኝም አታውቅም። ስለ ማስታወቂያ ምናምን እሷ ጋር በውስጥ አውርታችሁ ታውቃላችሁ? መስዬ ስለ ማስታወቂያ እኔ አውርቼ ከሀቡ ጋር እንደዚህ ስለ ማስታወቂያ ማን ነው ሀቡ? ሀቡ ማን ነው? መሲ በቁጥሬን ከማን ነው ተቀብላ? ሀቡ ማን ነው? ሀቢባ ቤቲ ማለት ነው። ሀቢባ ብለሽ ጥሪው። ሀቡ የሚባል ሰው እኛ አላውቅም። እሺ ሀቢባ ማለት ነው። እና እንትን ቤቲ መጣችና መሲ እንደዚህ ብር አስገብቼ እንትን አለ ስትል እኔ ለሀቢባ ላኩላትኝ እና ከዛ መሲ ብላ አናግራሻል ቤቲ አይደል? እኔ ያናገረችው ቤቲ። እሺ ቀጥይ። ኢንተርኔት የተቋረጠ ልትወጪ ነው? ነይ ብርጅስቶን ሶስተኛ የዓለም ጦርነት እንዳትፈጥሪ ነው። ራስ አለክ ራስ አለ። አጠፉን እኮ እባካችሁ ኮፒ ሊንክ በገመድ መሲል ኢንተርኔት የተቋረጠ ምን ልታመልጥ ነው? ኖ አይደለም። እኔ ገና እየመጣሁ ነው ታውቃለህ። አልነበርኩም። ምን ፈታች ልጅ ሰው እንዳለ ለካ ሆዱ በሽቆ ነው የተቀመጠችም አይደለም። እኔ ገና እኔ ብዙ ጥያቄ ነበረኝ፣ ግን በጨንቅ ቤት ተቀምጠሽ ኢንተርኔት የለኝም የሚባል ነገር የለም። ሜሲ ዋይፋይ ሀቢባ ያላነካካችሁ ሰው የለም። ጉዳችሁ ገና ይወጣል። መስዬስ ምንድን ነው አንቺ ጋር ያለው? መነካካት ስለማይፈት ተረዷቸው። መሲም በውስጧ ብዙ ችግር አለባት። ስለ ሀቢባ
ተረዷቸው። መናገር አይፈልጉም። ጆከር አለው አለሽ የኔ እናት። እሺ ያውልክ ጆከር እኔ አንዴ ሽላውራ ቤቲ መታ አናገረችኝ። እንደዚህ የሆነ ደረሰ ላከችልኝና ምናልባት ሳታየው ቀርታ ሊሆናል ይችላል ብዬ ለሀቢባ ላኩላትኝ። አይኔ በተሳሳተ እንትን ነው የገባው አለችኝ ሀቢባ ማለት ነው። አይ በእኔ ስም በተመሳሳይ ቴሌግራም ተከፍቶ በተመሳሳይ ነው የገባው አለች። ከዛ ቤቲ ቅልቦች ያጣራ ተብሎ ተስፍሽ ተልኮ ነበረ ወደ ልጁ አካውንቱ ምናምን ተሰጥቶት ከዛ ሀቢባ ቤት ገብተው ነበረ። ልጁም ተገኝቶ ስልኩን ምናምን እያዋሩት ነበረ እና ያ ነገር ምን ደረጃ እንደደረሰ ቤቲ ናት የምታውቀው። ቤቲ ግን እኔን ጠይቂያት ሀቢባን ስጠይቃት ቴሌግራም ላይ ብዙ ሰዎች በታዋቂዎች ስም ቴሌግራም ተከፍቷል። በዛ በተመሳሳይ ቴሌግራም ነው የእኔ ድምፅ እንኳን የለም አለች። እዛ የተላላኩት ላይ ማለት ነው። እኔ ደግሞ ሀቢባ ቤት ደግሞ እዚህ ላይ አረጋጊው አንድ ጊዜ የተመሳሳይ እንዳይባል መሲ ማናጀሯ አውርታታለች። አየሽ አሁን ወደ ስህተት የማትገባበትን ማስተባበያ የማትሰጥበትን መሹለኪያ የማታበጅበትን ከዛ ምን አለቻት? ሌላ ሰው ጋር መልእክት ልካ ሌላ ሰው ስጠይቅ መሲ ብርጅስቶን ስልክ ስላለ የአንቺን ስልክ ማስተዋወቅ አትችልም። ለዛ ነው የተውኳት። ውስጠ ሚስጥር ሲነገር ማን ጋር መጣ? ወደ መሲ ብርጅስቶን ደግሞ ሌላ ዲያ መጣ። ኦኬ ጆከር አንድ ነገር ልንገርህ። ለምሳሌ ልጨርስልሽ። አሁን መሲ ጋር እንደዋራች አመነችልሽ እኮ ሰማሻት? መሲ ማናጀሯ ጋር እንደዋራች አመነች። ኮፒ ሊንክ አድርጉት እንጂ አንድ ጊዜ ጋይስ ምንድን ነው መሲ ማናጀሯ ጋር ካወራች የተሳሳተ አካውንትም ልታገኝ አትችልም። መሲ ጋር ባታወራ ኑሮ የተሳሳተ መንገድ አትሄድ። የተሳሳተ መንገድ ሄዳለች እንላለን። መሲ ጋር ግን አልካደችም። ፈጣሪ ስጣት። ብትክደን ኑሮ ግን ቮይስ አላረገችም። መሲ ቤትን እንዳላወራቻት መካር ትችል ነበር። ዛሬ ግን ለሀቋ መሲም ከዛ ቤት ለምን እንደወጣች እናውቃለን። በትልቁ የመጀመሪያ ማናጀሯ የነበረች አንቺም ታውቂያለሽ። አንቺም ውስጥ ይሻቃል። ሀቢባና መሲ እኔ ለህሊና ልጅ አሳዳጊ ከሚዲያ የማገኘው ነገር የለም። አሰላሙ አለይኩም በቃይ ብላ ነው የወጣችው። በህዝብ ሲነገር ማየት አልፈልግም። አንቺም ጠርገሽ ታውቂያለሽ። ሀቢባ ቤት የሚፈጠረውን የሚሰራውን ታውቃለሽ። ዝም በይ። ሚውታል ሌባን ሽፋን እያረጋችሁ አንቺም ማንም ሰው ሌባን ሽፋን እያረጋችሁ ለሌባ እሷን ሳትናገር ሌላ ሰው እንዳትናገሩ ካሁን በኋላ ጆከር አሁን እኮ እኔ ዋና 50 ሺህ ብር እዚህ የተበላቻለች። አንዴ ስለ ቤቲ እኮ ልጁ አካውንቱ ብሩ የገባበት ሰው እኮ ተስፍሽ ቅልቦች ቤቲ የዛኔ አንቺና ሀቢባ በኢሞሽናል የተነጋገራችሁ ቀን የዛን ቀን እኮ ልጁ እንትን ተብሎ እኮ መጥቶ ነበረ። ልጁንም እኮ ተስፍሽ እስካሁን አልሰማነሽም። ኦኬ ያውልቅ አሁን ልጁን ተስፍሽ ቅልቦች አካውንቱ ተሰጥቶት አካውንቱ አጣርቶት ስልኩን ምናምን ልጁንም ይዘውት መጥተው ነበር። አሁን ሊጠየቅ የሚገባው ተስፍሽ ነው፣ ተስፍሽ ቅልቦች ማለት ነው። እሱ ቢያንስ ማብራሪያ ሊሰጥ ይችላል። ለምን ካልከኝ ጆከር ብሩ የገባበት አካውንት ፌክ ነው ተብሎ ሀቢባ ተስፍሽንም ጠርታው የአካውንቱ ባለቤት ዋና እሷ ቤቲ ብሩን ያስገባችበት ተብሎ ላይቭ ላይ ሲነጋገሩ እኮ ነበረ። አሁን ይኸውልሽ ቅልቦችም የእሷ እንትን ነው። ሀቁን ነው የምናወራ። ቅልቦችም የእሷ እንትን ነው። ጠይቃት መሲ ጆከር ልጨርስላትና ይኸውልህ ይህን ነገር ራስ ሙላችሁ መያዝ ያለባችሁ ልጅቷ የተሳሳተ አካውንት ነው እንዳንል መሲ ዋና ማናጀሯን ሂዳ አናግራታለች። መሲ ደግሞ አሁን መታዋ አናግረሽኛል። እኔ ግን መውጫ ሰዓት ላይ ስለነበርኩኝ መለያ ሰዓት ላይ ስለነበርኩኝ እነሱ ጋር ነበር ያወራሽው የመጨረሻውን አለቻት። የሀቢባን ስልክ ሁሉ ልካላታለች የተሳሳተ ነገር እንዳልሆነ። እሺ ተስፍሽ አሁን ቅልቦች ተባለ። ቅልቦች የሌላ ሰው ነው እሷ ጋር የሚሰራ አይደለም ተብሎ ቅልቦች ማን ነው ግን እንትን የመደበው? ይምጣ እስኪ። ቅልቦች ራሱ እኮ ብዙ ጥያቄ አለ። ቅልቦች ያውልቅ አሁን እኮ ቀላል ነገር እኮ ነው። አካውንቱ እኮ አለ አይደል? እንትን ነው። እኔ ደግሞ አሁን መሲ ከመሲ ስልክ ጋር እንዳይጋጭ ነው ቤቲ እንትን ለተባለው እኔ አሁን ለምሳሌ ሳሪ ጋም ሁሉም እዚህ ቲክታክ ላይ እርዳታ ባለበት ለምሳሌ አንቺ እኮ ረጅና አስረጅ እንጂ ተረጅ እኮ አይደለሽም። ማንም ሰው በአንቺ ሰበብ እንዳያደርግ ግን ለእናንተ በውስጥ በኩል ጥላት ናት። እቺ ሴት በሌላችሁበት ሰው ጋር እያጣቆረቻችሁ
አንቺ ቤላ 5000 6000 ሰው ቁጭ ጆከር አንዴ ማለት ነው። አካውንቱ ደግሞ ፌክ ነው እንዳይባል ወይ ደግሞ የተሳሳተ አካውንት ነው እንዳይባል የሰጠቻት መሲ ማናጀሯ ነች። ለመሲ ደግሞ ማነው የሰጣት? ግልጽ ነው፣ ሀቢባ ነች የሰጠቻት። ስለዚህ አካውንቱ የተሳሳተ አይደለም፣ አካውንቱ ትክክለኛ አካውንት ነው። ግን ደግሞ ልጁ እዚህ ቲክታክ ላይ ነበረ ብለዋል። ልጁንም አመቶ መጠየቅ ይቻላል። ቤቲ ልጁን ታውቂዋለሽ እየተባለ ነው። ልጁን የምታውቂው ከሆነ ስልኩንም የምታውቂ ከሆነ የልጁንም ስልክ ለነራስ ላኪ። ልጁም ይጣላል። አታውቅም። የሀቢባ ማናጀር እኮ ነው። እንዴት ታውቃለች? አንዴ ልንገራችሁ። እኔ ቅድም መሲ እንዳለችው ነገሩ ሲፈጠር ቶሎ ብዬ ካላችሁ አቅርቦት የተነሳ ለመሲ ነው የላኩላት። መሲ እንደዚህ አይነት ነገር ተፈጥሯል፣ እባክሽን ታስገባኝ አጣሪልኝ ስላት፣ እንግዲህ አየህ እሷ ቀጥታ መሲ ስትልክላት በእኔ አይደለም በተሳሳተ አካውንት ነው ለምን ትላለች? ምኑ ጋ ነው መሳሳቱን ያወቀችው? ይሄ ለመሸምጠጥ ካልሆነ በስተቀር ምኑ ጋ ነው? ምንድን ነው ያለቻትን ነገር በተሳሳተ አካውንት ነው በእኔ አይደለም ማለት ለምን አስፈለገ? ፕላስ ደግሞ እነ ቅልቦች አካውንቱን ይዘን መታወቂያ ብለው የሆነ የማይነበብ መታወቂያ ይዘው መተው እዛ ላይ ብላይ እኔ ከወጣው በኋላ ምክንያቱም ዲስርስፔክት ስላደረገች እዛ ላይ ከኔ ሰጠች